ዛሬ የሚገርም ነገር ልነግራችሁ ነው። ደስ የሚል መድኃኒት ልነግራችሁ ነው። በጣም የሴቶች ጉዳይ የሴቶች ችግር በጣም የቤት ስራ ስለሚሆንብኝ ማለት ነው። በደንብ አዳምጡኝ እሺ። ብዙ ጊዜ ጥፍራችን እንግዲህ ለመጌጥ ቆንጆ ለመሆን ስንፈልግ፣ ለመዝናናት፣ ሰርግ ፕሮግራም ሲኖረን እጃችንን ጥፍራችንን እንሰራለን አይደለ? ግን አብዛኛውን ደግሞ በጣም ያለ ጥፍር ምቾት የሌላቸው እህቶቻችን ጭራሽ ያለ አርቲፊሻል የማይንቀሳቀሱ እህቶቻችን አሉ። አብዛኛውን ማለት ይቻላል። አሁን በተለይ አብዛኛውን ማለት ይቻላል። እነሱ እህቶቻችን እንግዲህ እጃቸው ጥፍራቸው ሲነሳ አንደኛ ምቾት የላቸውም፣ ይሳቀቃሉ። ውስጥ እግራቸውም እጃቸውም እድሜ ልካቸውን በአርቲፊሻል የኖሩ ስለሆኑ አሁን ደግሞ አርቲፊሻሉ ሲወልቅ እጃቸው ተበላሽቷል፣ ጥፍራቸው ተበላሽቷል፣ ጠቁሯል። ከዛም ከመጥቆርም አልፎ ደግሞ ሌላ ስጋ ያበቀላለ፣ የተበላሻለ፣ ይመዘምዛል፣ ያማቸዋል። የብዙ ሰዎች የኔ ቢጤ ኪንኪ ነው የሚመስለው እጃቸውና ይደብቁታል። እንደዚህ ምቾት የላቸውም። በቃ ደስ የማይል ስሜት ነው ያላቸውና ወደው ሳይሆን ሳይፈልጉ በግድ ይሰሩታል። ምክንያቱም ድጋሜ ይሰሩታል። ከተሰሩት በኋላ ደግሞ የሚሰራው እጅ ከስር የሚለጣጠፈው ኬሚካል ነው። ምንም የሚዋሽ ነገር የለም። እሱ ሲቆይ እጃችንን ጥፍራችንን አልፎም ውስጥ ጣቶቻችንን እየበላው እየመዘመዘው ስራችንን እያበላሸው ከጥቅም ውጭ እያደረገው ከዛም ሲያልፍ ካንሰር ነው የሚያመጣብንና ብዙ ነገራችንን ዳሜጅ ነው የሚያደርገው። የእግራችን ጥፍር የእጃችን ጥፍር እናንተ በቀላሉ እጃችሁን ማስተካከልና ማሳደግ ግን ይቻላል። እጃችንን እኮ ማሳደግ ይቻላል። እኔ እውነቴን ነው የምላችሁ። ስራ ብንሰራም አሁን ስራ ስለምንሰራ ልብስ ስናጥብ ምናምን አያድግም ትላላችሁ፣ ግን በደንብ ያድጋል። ጥፍራችን እኛ አስተዳደጉን ስለማንንከባከበው ነው እንጂ ያድጋል። በመጀመሪያ ግን የተበላሸባችሁ ሰዎች እና ስቃይ ላይ ያላችሁ ሰዎች፣ የምትታመሙ ሰዎች መጀመሪያ ራሳችሁን አስታሙ። ምንድነው እንግዲህ እጃችን ጥፍራችን አርቲፊሻል ሲነሳ የጠቆረ ስጋ ያበቀለ ደስ የማይሉ ዱልዱም የሆኑ ከስር ድርብ ስጋ ያበቀሉ እጆቻችን እኛ እናስተካክላለን። በምን? ጥርስ ኮልጌት አለ፣ ከዛ ሎሚ አለ፣ ከዛ ቀበርቾ አለ፣ እነዚህን ጨው አሞሌ ጨው አለ። እነዚህን አንድ ላይ ጨው አሞሌ ጨው፣ ቀበርቾ፣ ኮልጌት፣ ሎሚ አራቱን ነገር እናዘጋጅና አጠገባችን እናስቀምጥና በትንንሽ እቃ አስቀምጠን እንግዲህ መጨረሻ ላይ በአንድ እቃ ሁሉንም በአንድ እቃ እንገለብጣለን። ለብ ያለ ውሃ እናዘጋጃለን። እዛ ለብ ያለ ውሃ ውስጥ እጃችንን እንከታለን። ብሩሽ እናዘጋጃለን። ከብሩሽ በኋላ ደግሞ እጃችንን የምንፈገፍግበት ነገር ያስፈልገናል። አንድ ሞረጃ ያስፈልገናል። አጠገባችን እሱን አዘጋጅተን ለ10 ደቂቃ እዛ የፈላ ውሃ ውስጥ እንደዚህ እናሸዋለን። ከዛ ከፈላ ውሃ ውስጥ ካወጣ ነው በኋላ እንግዲህ ይሄ ቀበርቾ ነው። ቀበርቾ መቼም ሁልጊዜ ማርታ ጋር ቀበርቾ በብዙ ነገር ቀበርቾን የሚያክል በዓለም መድኃኒት እንደሌለ ነው የምነግራችሁ። ቀበርቾን የሚያክል በዓለም መድኃኒት የለም። እንግዲህ ይሄን ቀበርቾ እንደዚህ በውስጡን ጨፍጨፍ እናደርገውና በቢላ ይሄ እንደዚህ ቆርጨው ነው በቢላ እንደዚህ ሰካሰካ አድርገን እርጥብ ቀበርቾ ነው የሚሆነው። ይሄንን እንደዚህ እንፈገፍገዋለን ማለት ነው። ጥፍሮቻችንን እንፈገፍገዋለን። እዚህ ላይ ያሉት ፈንገስ ያለው ቁስል ያለው ባክቴሪያ እዚህ ላይ ያለው በሽታ ካንሰር የሚሆን የተለያየ ነገር ይጠፋል፣ ይገለዋል፣ ይጠፋል። እውነቴን ነው የምላችሁ ሩቅ ቦታ ሳትሄዱ ከዛ መልሳችሁ እጃችሁን እዛ የፈላ ውስጥ አሁንም የዘፈዘፋችሁት ሎሚው ሸብ እዛ ጋር ያለው ኮልጌት እሱ ላይ መልሰን እጃችንን እንከታለን ማለት ነው አይደለ? ኮልጌቱ ላይ ሸቡ ላይ ሎሚው ላይ አሞሌው ጨው ላይ እጃችንን እንከታለን። ከዛ እናወጣለን። ራስ ሲል 10 ደቂቃ መልሰን አሁንም መልሰን እንፈገፍጋለን። ብሩሽ እናዘጋጃለን። የጥርስ ብሩሽ የተጣሉ ብሩሾች እናዘጋጃለን። በሱ እያደረግን በዚህ ከፈገፈግን በኋላ በሱ እንደዚህ ውስጡ ያሉትን ባክቴሪያዎች ሰርስሮ እየገባ ያጸዳልናል ማለት ነው። ከዛስ ለማሳደግ ደግሞ እነዚህን ገፋ ወደዛ ገፋ ወደዛ ወደ ጥግ ይሄንን በገፋ ነው ቁጥር ጥፍራችን ያድጋል። ይሄንን በገፋ ነው ቁጥር ይሄንን ሰግስገን በገፋ ነው ቁጥር ጥፍራችን ያድጋሉ። እነዚህን በገፋናቸው ቁጥር ውስጡን ባጸዳ ነው ቁጥር ጥፍራችን ቶሎ የማደግና ቶሎ እንደፈለግን የማድረግ መብት አለን።
ከአርቲፊሻል ይልቅ በራሳችን ጥፍር እንዴት እንደምናምር እንደፈለግን አይነት ቀለም እየተቀባን እንደፈለግን በእጃችን መዘነጥ እንችላለን ማለት ነው። ግን ብሩሽ ሁል ጊዜ ጠዋት ጠዋት ደግሞ እንደዚህ ስንታጠበው በብሩሽ እዚህ ውስጥ ብሩሽ ከተን እንደዚህ በብሩሽ ነጭ ይሆናል። አይቆሽሽም፣ አይመነችክም ጥፍራችን። በቀን ጠዋት ጠዋት ፊታችን ስንታጠብ አብረን ጥፍራችንን በታጠብን ቁጥር እያደገ ነው የሚመጣው፣ እድገቱ ይጨምራል። እውነቴን ነው የምላችሁ። በሳምንት ውስጥ የጥፍራችሁን እድገት ታዩታላችሁ። ይችን በጣም እስኪያማችሁ አይደለም፣ ብቻ ይሄ ልብስ ያለውን ስጋ ፈግ ወደኋላ ሸሸግ ማድረግ ነው። ወደኋላ ይሄ ልብስ ምትላለች ትርፍ ነገር፣ እሷን ወደኋላ ሸሸግ ማድረግ ነው። ከዛ ውስጡን ባጸዳን ቁጥር ጥፍሩን ባጸዳን ቁጥር ቁጭ ስንል በሆነ ነገር ባጸዳን ብሩሽ አድርገን በተቀባነው ቁጥር እጃችን ነጭ ጥፍራችን እየሆነ ይመጣል። ጥፍራችን እያደገ ይመጣል። ሰላማችን እናገኛለን። በሽታ እንከላከላለን። የእግራችንም የእጃችንም እንደሱ አድርገን ከተጠቀምን በጣም በራስ መተማመናችን እንዲቀጥል ነው። ሁል ጊዜ እኔ በራሳችሁ ነገር ኮራ ስትሉ ደስ ይለኛል። ከምትሳቀቁ ሌላም በሽታ ከሚመጣ ግዴታ የሰው ጥፍር የምናምን ጥፍር የሆነ ነገር ተክለን ራሳችን መጨነቅም ስለሌለብን እኔ ያስጨንቀኛል። እና እናንተም እኔ እርግጠኛ ነኝ ለምዳችሁታል፣ ሊጨንቃችሁ ይችላል። ግን ከትንሽ ጊዜ በኋላ ደግሞ የራሳችሁን ነገር እንደምትፈልጉ ነው። በጤናችሁ ሲመጣ ስለማትደራደሩ ማለት ነው። በጤናችሁ ሲመጣ ምን ታደርጉታላችሁ? ቁረጡት ትባሉ፣ እጢ መጥቷል፣ ካንሰር መጥቷል፣ የሆነ ነገር ትባሉ ማድረጋችሁ ይቀራል። ስለዚህ ፕሊስ በራሳችሁ ትንሽ አንዳንዴ ለራሳችሁም ቦታ ስጡ። አመሰግናለሁ።